ኦርቶዶክስ ቤተክርስቲያን ይሄንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ብፁዕ ወቅዱስ አቡነ ማትያስ ለምእመኑ መልእክት አስተላልፈዋል። ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። እኔ ከኦርቶዶክስ ቤተክርስቲያን ውጭ ዓለም ያለ አይመስለኝም። አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሰላም የተወደዳችሁ የመድህን ሚዲያ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ጫፍ ላይ ያሳየኋችሁ ቪዲዮ እንግዲህ አዳዲስ ቪዲዮዎች ናቸው ወደ እናንተ ይዤላችሁ መጥቻለሁኝ። ቪዲዮን ከማየታችሁና ከመጀመራችሁም በፊት እንግዲህ ይህንን ሚዲያ ሰብስክራይብ፣ ቪዲዮዎችን ደግሞ ላይክና ሼር እያደረጋችሁ ለብዙ ሰዎች እንድታደርሱልኝ እጠይቃለሁኝ። ብፁዕ አባታችን አቡነ ማትያስ እንግዲህ ድንቅ የሆነ መልእክታቸውን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝበ ምእመን አስተላልፈዋል ማለት ነው። ልጄ ሆይ ሕዝቤ ሆይ ይህንን አድርግ ይህንንም አስብ በማለት መልእክታቸውን ጀምረው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝበ ምእመን በሙሉ ይህን የጌታችን የመድኃኒታችን የኢየሱስ ክርስቶስን አብይ ጾም ምክንያት በማድረግ የተራቡትን በማብላት የታረዙትን በማልበስ የተጠሙትን በማጠጣት እንዲሁም መልካም ነገር በማሰብ በመጸለይ ለሀገራችን ለሕዝባችን መልካም ነገርን በማሰብ ይህንን የአብይ ጾም በሰላም እንድናጠናቀቅ እግዚአብሔር መልካም ፍቃድ ይሁንልን እያሉ መልእክታቸውን አስተላልፈዋል። እኔም እንግዲህ ከእናንተ ከልጆቼና ከሕዝበ ምእመኑ የምፈልገው ነገር ላይ ብዙ ፈተናዎች አሉ። ዝም ብሎ በዚህ መድረስ አይቻልም። ክርስቶስን እንድንጠይቀው በጣም ብዙ ውስብስብ ያለው ሰላም በጣም አሳሳቢ እንደሆነ እግዚአብሔር ረድቶን እዚህ ደርሰናል። በአሁኑ ሰዓት የሚያስፈልገው ጦርነት ሳይሆን በአሁኑ ሰዓት የሚያስፈልገው ፖለቲካ ሳይሆን በአሁኑ ሰዓት የሚያስፈልገው መልካም ነገር ማሰብ፣ መልካም ነገር መስራት እንዲሁም ሰላምና ፍቅርን ጤንነትንም አድለን እያሉ ከክርስቶስ ጋር መገናኘትና መጸለይ ነው ሲሉ መልእክታቸውን አስተላልፈዋል ማለት ነው። ብፁዕ አባታችን አቡነ ማትያስ እንግዲህ ይህን መልእክት ያስተላልፉት ከህመም መልስ ነው። በባለፈው መነጋገሪያ አንዱን እናስታውሳለን። የተለያዩ በዓሎች ላይ እንዳልተገኙ ማለት ነው። ያልተገኙበት ምክንያትም ከሚንቀሳቀሱበት ዊልቸር ላይ በመውደቅና እግራቸው በመነካቱ ወይም በመሰበር እንግዲህ የተለያዩ ፕሮግራሞች ላይ እንዳልተገኙ መረጃዎች ወጥተው ነበር። በአሁኑ ሰዓት እንግዲህ ይሄ ከጾም አጽዋማት ከሚባሉ ትልቁ ቤተክርስቲያኒቷን ጥሪ አክብራችሁ የፋሲካ በዓል ጾም ነው። ይህን ጾም ምክንያት በማድረግ በሚዲያ ላይ ወጥተው የተናገሩት ንግግር አለ ማለት ነው። ያ ንግግርም ይሄን ነው የሚመስለው። እንግዲህ ቤተሰቦች ልጆችን አክብረው ነው የተናገሩት። ቤተክርስቲያናችንን እንጠብቅ፣ ሀገራችንን እንጠብቅ፣ መልካም ነገር እንስራ፣ ስለ ሀገራችን እንጸልይ፣ ጦርነት ይብቃ፣ መከፋፈሉ ይቁም፣ በጎጠኝነትና በዘረኝነት የምናስበው ነገር እንዳለ ይቁምና ከክርስቶስ ጋር እንገናኝ ሲሉ መልካም ምኞታቸውን ገልጸዋል ማለት ነው። ሌላው እንግዲህ የሆኑ ቤተሰቦች ሰሞኑን በጣም መነጋገሪያ የሆነ አንድ ቪዲዮ ሶሻል ሚዲያ ላይ አግኝቻለሁ። ይሄ ምንድነው የምትሉኝ? ይሄ ቪዲዮ እዩትና ሀሳቤን ሰጥበታለሁ። ወደ ቪዲዮ ሰዳችሁ ብዙዎችን ያስቆጣውና ብዙዎችን ያነጋገረው ቪዲዮ ይህ ነው። ምን አይነት ጥላቻ ቢኖርበት ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝበ ምእመን ጋር ተብሎ በፕሮቴስታንቱ ዓለምም በሌሎች ቤተ እምነት ዙሪያም ያስቆጣ ነገር ቢኖር ይህ ቪዲዮ ነው። እንዳያችሁት ከአንገቷ ላይ እንግዲህ ልጅቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ብትሆንም እኔ ከኢየሱስ ጋር ተገናኝቻለሁ፣ ኢየሱስንም አግኝቼዋለሁ፣ ኢየሱስም ይፈውስሻል በማለት ከማህተሟ ላይ ከአንገቷ ላይ ማህተም በመበጠስና አንገቷ ላይ ያደረገችውን መስቀል አንጠልጥሎ በመጣል እንግዲህ እምነቷ እንድትጠላ እያደረጋት ይገኛል። ስለዚህ ይሄ ጥላቻ ነው እንጂ ይሄ የእምነት ጉዳይ ወይንም እኔ አድንሻለሁ እኔ ፈውስሻለሁ ብሎ በእንደዚህ አይነት ማንኛውም ቤተ እምነት እንደማያስተምር ሰዎችን ሁሉ ያስቆጣ ነው። በነገራችን ላይ የተቆጣው ወይንም ያስቆጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝበ ምእመንን ብቻ ሳይሆን በፕሮቴስታንት ዓለም ወይንም በጴንጤ በሚባል ቤተ እምነት ውስጥ ያሉ ወንጌላውያን አማኞችን ሙሉ ለሙሉ ያስቆጣ ቪዲዮ ቢኖር ይህ ቪዲዮ ነው።
እንዴት ከአንገቷ ላይ ማህተም ትመጥሳለህ? እንዴት አንገቷ ላይ ያንጠለጠለችውን የክርስቶስን መስቀል ትጥላለህ? እንዴትስ የሰውን ሃይማኖት ታንቋሽሻለህ? እኛ የምናምነው በክርስቶስ አይደለም ወይ? ክርስቶስ የተሰቀለው መስቀሉ ላይ አይደለም ወይ? ብለው ህዝበ ምእመኑን ያስቆጣ ቪዲዮ ቢኖር ይህ ነው። በነገራችን ላይ አንዳንድ ጊዜ እኛ ወንጌላውያንን ብለን ወይንም አንዳንድ ጊዜ እኛ ቤተ እምነት የምናምነው ትክክለኛውን ክርስቶስ ነው ብለን ሌሎች ቤተ እምነቶችን እያንቋሸሽ እንገኛለን። ስለዚህ በእንደዚህ አይነት ጉዳይ በጣም ጥንቃቄ ብናደርግ የተሻለ ይሆናል ብዬ አስባለሁ። የቀጣው ቪዲዮ ደግሞ ይህን ይመስላል። ዘርፌ እንግዲህ ሶሻል ሚዲያ ላይ በጣም መነጋገሪያ እየሆነች ይገኛል ማለት ነው። የዘርፌ ለቅሶ ምን አመጣው? እንደዚህ አይነት ለቅሶስ ለምን አለቀሰች? ቪዲዮ እንመልከትና ሀሳብ እንሰጣለን። ወደ ቪዲዮ ልውሰዳቸው። ዘርፌ በትላንትና ዕለት በአንድ ሚዲያ ላይ ኢንተርቪው አድርጋ ነበረ። በዛ ኢንተርቪው ላይ የተናገረችውን ብዙ ነገሮች አሉ። ከብዙ ነገሮች በጥቂቱ ያለውን በቀጣዩ የማስደምጣችሁ ይሆናል። ያለቀሰችበት ነገር ትልቁ ነገርስ ምንድን ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መውጣቷ ወይስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ምእመን እሷን ስለጠላት ወይስ እዚህ ሚዲያ ላይ መቅረቧ ወይስ ትክክለኛውን ክርስቶስን አግኝቼዋለሁ ብላ የክርስቶስ ፍቅር ነው ያስለቀሳት? አብዛኞችን ያነጋገረ ቪዲዮ ነው። በነገራችን ላይ ካሁን በፊት ዘርፌ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንቅና ትክክለኛውን ክርስቶስም የምታመልከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች በማለት መስከራም ነበረ። ካሁን በፊት እንደምናስታውሰው ይሄንን ቪዲዮ አጋርታን ነበረ። እንመልከተውና ሀሳብ እንሰጥበታለን። እኔ ህይወቴ ማትረፍ ነው የምፈልገው። እውነቴን ነው የምላችሁ። ዝና አልፈልግም፣ ክብር አልፈልግም፣ ገንዘብ አልፈልግም። ገንዘብ ብፈልግ ኖሮ በዘፈን የበዛው ቀጥል ነበር። ክብርን ብፈልግ ኖሮ እንደዛው። እኔ ግን ኢየሱስ ክርስቶስን ፈልጌ ነው የመጣሁት። ዘለዓለሜን ከሱ ጋር ለመኖር ነው ፈልጌ የመጣሁት። ስለዚህ በዚህ እውነት ልቤ ተነካ። የእግዚአብሔር ብርሃን በራልኝ። የሚያድነው ሃይማኖት እንዳልሆነ ገባኝ። እኔ ኦርቶዶክስ ነኝ። እምነቴን አልቀየርኩም። በአንዳንድ ሚዲያዎች ላይ እምነቴን እንደቀየርኩኝ እየተወራ ነውና የእግዚአብሔር ቤተሰቦች እኔ አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው ማገለግለው። ስለዚህ እምነቴን እንዳልቀየርኩኝ ሁላችሁም በእግዚአብሔር ስም እንድታውቁ ፈልጋለሁኝ። እንደዚህ አይነት ነገር የሚያወሩትን ሰዎች ደግሞ እግዚአብሔር ማስተዋል ይስጥልን። እኛም እንግዲህ እንደዚህ ስንል ፈረድንባት። በአንድ ሴት ላይ ሁለት ምላሶችን አየን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ በነበረችበት ሰዓትም ይህን መጀመሪያ ያሳየኋችሁን ቪዲዮ ወደ ህዝቡ አድርሳ ነበረ። ይሄም ነገር ከምን የመጣ ነው? ተወዳጅነቷን እንዳታጣና ተወዳጅነቷን እንዲሁም ከዛ በላይ አትራፊ እንድትሆን ነበረ። ነገሩ ግን አልተሳካላትም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልትወጣ ዳርዳር እያለች አካባቢ ነበረ ይህን ቪዲዮ ያጋራችሁም። ከዛም በኋላ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይወጣው ያለችበት ምክንያትም ውሃ የሚያነሳና ከህዝቡ ዘንድም ተቀባይነት ያላገኘ ሆኖ ተገኘ። ዘርፌ በአሁን ሰዓት የሚያስለቅሳት ነገር ምን ይሆን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናፍቆት አለባት ወይስ የለባትም የሚለውን ነገር ለማጣራት ሞክረናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበራትን አገልግሎት ስታስበው በጣም ድንቅና ተአምር እንዲሁም ብዙ ህዝብ የሚወዳትና የሚያከብራት እንደነበረ ከራሷ አንደበትም ሰምተነዋል። ዘርፌ በአሁን ሰዓት አንድ ሚዲያ ላይ ቀርባ የተናገረችው ንግግር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየወደደችም ቢሆን አሁንም ቢሆን እያጠለሸች ነው። ስለዚህ ወንጌል የእውነት የአንዱን ቤተ እምነት አንቋሽ፣ አጠልሽ፣ ስደብ ይላል ወይስ አይልም? ምናልባት በፕሮቴስታንት ዓለም ውስጥ ያለው ወንጌል ምናልባት የሌሎች ቤተ እምነትን አንቋሽ፣ የሌሎች ቤተ እምነትን ስደብ ሊል ይችላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በእስልምና ወይንም ሌሎች እኛ በምናቃቸው በምንወዳቸውና በምናከብራቸው እህቶች ወንድሞች መካከል የሚያመልኩት ቤተ እምነት እንደዚህ አይነት ወንጌል አያስተምርም። ምናልባት እነዚህ ሰዎች እየተሳደቡ ወይንም እየተሳለቁ ያሉት ወይንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያንቋሸሹ ያሉት የቤተክርስቲያኒቷን አስተምሮ ስለሚያውቁና የቤተክርስቲያኒቷ አስተምሮ ለኛ አይገባንም ወይንም ገንዘብ አላገኘንበትም ብለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፈንግጠው ስለወጡ ይሆናል ብለን እኛም ፈርደንባቸዋል። እንደምናስታውሰው ዘማሪ ትዝታው ሳሙኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከነበረበትና አሁን በነበረበት ሰዓት ያለው ልዩነት እናስታውሳለን።
የእውነት ተወዳጅነትን ያተረፈው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው ወይስ በፕሮቴስታንት ዓለም ውስጥ ነው ብለን ስናስብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 60 እና 70 ሚሊዮን ህዝበ ምእመን ይዛ ታቅፋ የምትኖር ቤተክርስቲያን ነች። በዛ ቤተክርስቲያን ውስጥ ዘማሪ ትዝታውን የማያውቀው አልነበረም። ስለዚህ የትዝታው ተወዳጅነት በአሁን ሰዓት መናበልቶታል። በአሁን ሰዓት ከ10% ቢሰጠው እንኳን ወደ 0 ወርዷል። ስለዚህ ዘርፌም እንደዚህ ብላ ተናግራ ነበር። ትዝታው በአሁን ሰዓት የታሰረበት ወይንም የተጠየቀበትም ሰዓት ነበረ። ምክንያቱ ምንድነው? ትክክለኛውን ወንጌል ስለሰበከ ነው። የተሰበከበት መንገድ ምንድነው ብላ ጠየቀቻት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስህተት ነው ብሎ ተናግሯል። አዎ ስህተት ነው አለች። ስለዚህ አንቺ ከየት ነው የመጣሽው? ወይንም ወንጌል ማን ያስተማረች በመጀመሪያ ጊዜ ተባለች። ያስተማረችኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ነገር ግን የወጣውበት መንገድ ደግሞ ወይንም ቤተክርስቲያኒቷን ለማገልገል በቃኝ ካሁን በኋላ ላገለግል ያልኩበት መንገድ ይህ ነው ብላ ተናገረች። ነገሩ ግን ውሃ የሚያነሳ የለም። እስኪ ምን ብላ ነው የተናገረችው? እንስማት። ኦርቶዶክስ ቤተክርስቲያን ይህንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደለ? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። የህይወቴ መሰረት፣ የመዳኔ መሰረት፣ አጠቃላይ የክርስትና ፋውንዴሽን ኢየሱስ ስለሆነ እሱን ትቶ ህይወት የለም። የዘላለም ህይወት የሚባል ስለሌለ እኔ ይሄን እየተረዳሁ ከመጣሁኝ በኋላ በቃ ግጭት እየተፈጠረ መጣ ማለት ነው። የሆነ ቦታ ስጋበዝ ይጮሃሉ። ለምሳሌ እዚህ ናዝሬት ስላሴ ቤተክርስቲያን ጋብዘውኝ ሄጄ ነበር በማገለግልበት ወቅት። በቃ እኔ እየዘመርኩ ነው እንግዲህ የኔን አርዶስ እያልኩ ነው። ከዛ ተነስተው መጡ። መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል። ያው በኦርቶዶክስ ቤተክርስቲያን ይሄን ዘመሪልን ምናምን የሚል ወረቀት ይልካሉ በፊት። አሁን ተለውጦ እንገልሻለን፣ እናጠፋሻለን፣ አንለቀሽ ምናምን የሚል ወረቀት። ከዛ እኔ ጌታዊ አበርታኝ፣ ልቤን አጠንክራልኩ ማለት ነው። ከዛ የኔን አርዶስ ማለት ሲጀምር ሞንታርቦ ነው 459 ሞንታርቦ ነው። ብዙ ጊዜ በፊት አይተሽሆነ እሱን ሄደው ነቀሉት ማለት ነው። ከዛ እኔ ድምጽ አልባ ሆንኩኝ። ከዛ ወጡና መዝም ለማርያም ማለት ጀመሩ። ቸርቹ ድብልቅልቁ ወጣ ማለት ነው። ከዛ ኋላ እኔን ሸፍነው ድንጋይ እየወረወሩ ህፃናት ልጆች፣ እውነቴን ነው የምልሽ ምራቅ እየተፉ እኔ እንዲያነጠላቸው ይቻላል። ከዛ ግቢ ወጣሁ ማለት ነው። እና በተደጋጋሚ እንደዚህ አይነት ነገሮች እየበዙ መጡ። ለምሳሌ ዋሽንግተን ዲሲ እኔም ያመንኩትን ነገር ከመናገር ወደ ኋላ አልልም። እና በየአቅጣጫው ስደቶች፣ መገፋቶች በቃ በተወሰኑ ነበር የጀመረው። መጀመሪያ ለቤተ ክርስቲያኗ ተቆርቋሪ ነን በሚሉ ሰዎች የተጀመረው ነገር እያደገ እኛን እየገፋን እያወጣን እኛም ለመውጣት ሳናስብ ሳንፈልግ ያለ እቅዳችን ግን እየገፉ አወጡን ማለት ነው። ከዛ እኔ አሜሪካን ሀገር ነበርኩኝ። ያው ለመጨረሻ ጊዜ በአሜሪካው ሲኖዶስ አሜሪካን ሀገር ስለነበር ማገለግለው ኦፊሻሊ ውግዘት ደረሰብኝ ማለት ነው። ኦፊሻል እንግዲህ ቁጭ ብለው አባቶች ብዙ ጊዜ ሰው የሚወገዘው የዶግማቲክ ነገር ላይ ነበር የሚሰብኩ ሰዎች ነበሩና ከዛ በኋላ ግን ኦፊሻሊ ሲኖዶሱ ቁጭ ብሎ ቤተሰቦቼ የሰማችሁት ቪዲዮም እንግዲህ ይህንን ይመስላል። እኔ ከዘርፌ ፊትና ከዘርፌ ፊድባክ ብዙ ነገር ተምር ያለውኝ ያየሁትና ያነበብኩትንም ነገር ልንገራችሁ። ከዘርፌ ፊት ላይ ያነበብኩት ነገር ቢኖር ቁጭት የሚባለው ነገር አይቻለሁ። ምናልባት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታገለግል በነበረበት ሰዓት እንደዚህ ማድረግ ነበረብኝ ወይንም ሳላደርገው ነው የወጣሁት ብላ ሚዲያ ላይ መናገር አልቻለችም እንጂ ውስጧ ላይ ግን ቅሬታ ፈጥሮባታል። ምናልባት ህዝቡን ማስደሰት ሊሆን ይችላል። ምናልባት ቤተክርስቲያኗንም እዛ ውስጥ ሆኖ ማጠልሸትና መስደብ ሊሆን ይችላል። ያ ነገር ግን የምታውቀው ራሷ ነች።
ለዛ ነው ከፊቷ ላይ ቁጭት የሚባለውን ነገር ያነበብኩባት። የአብዛኞቹ ሰዎች ጥያቄ የሆነ አንድ ጥያቄ አለ። ምናልባት እሷ ትክክለኛውን ክርስቶስ አግኝቼዋለሁ ብላ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከወጣች ለምንድነው ባለችበት የፕሮቴስታንት ዓለም ውስጥ ክርስቶስን አግኝቼዋለሁ ብላ የምታስብ ከሆነ የክርስቶስን ወንጌል ብቻ መስበክ ያልቻለችው? ይሄ ነገር በነገራችን ላይ የአብዛኞቹ በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው እዛ ወንጌላውያንን ወይንም ኦርቶዶክስ ውስጥ ያለው የትምህርት አስተምሮ ወይንም ወንጌል ስህተት ነው፣ ትክክለኛው ክርስቶስ የሚነግሰውና የሚመለከው ፕሮቴስታንት ዓለም ውስጥ ነው ብለው የሚያስቡ ቤተክርስቲያኒቷን በአንድም በሌላም መንገድ ጠልተው የወጡ ወይንም በቤተክርስቲያኒቷ ውስጥ የማይፈቀድ ነገር አድርገው የወጡ ሰዎች ቤተክርስቲያኒቷን እያንቋሸሹ ይገኛሉ። ስለዚህ የህዝቡ ጥያቄ የሆነው ይህ ነው። ቤተክርስቲያኒቷን ከሚናገሩ ወይንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሯ ስህተት ነው እያሉ የሚያምኑ ከሆነ ለምንድን ነው የራሳቸውን ወንጌል ብቻ ለራሳቸው ህዝበ ምእመን ማስተላለፍ ያልፈለጉት ወይም የማያስተምሩት ብለው የብዙ ሰዎች ጥያቄ ሆኗል። ብዙ ፕሮቴስታንቶችን እንደምናያቸው በነገራችን ላይ የአንዱን ቤተ እምነት ካልነኩ ወይንም የአንዱን ቤተ እምነት ካልነቀፉ ወንጌል ያስተማሩ አይመስላቸውም። ከነዛ ሰዎች መካከል አንደኛዋም ዘርፌ፣ ሁለተኛዋ ትዝታው፣ ሶስተኛውም በጋሻው ነበሩ። እነዚህ ሶስት አገልጋዮች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዋቂነትን ያተረፉ ሲሆን እውቅናንም የሰጠቻቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀለምን ጽፋ በብዕር ጽፋ ያስተማረች ለማንኛውም ቤተ እምነት ወንጌል ነው ብላ ወንጌልን ያስተማረች ቤተክርስቲያን ነች። ስለዚህ ቤተክርስቲያኖቿ ውስጥ ያጎደለችባቸው ነገሮች ምንድን ነው ቢባል አጉላባቸዋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለነዚህ አገልጋዮች ያጎደለችው ነገር ምንድን ነው ከተባለ ትክክለኛ ወንጌል እያስተማረች ማጭበርበርን ወይም ሐሰተኝነት የሚባለውን ነገር ስለምትጸየፍና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ተቀባይነት የሌለው ነገር ስለሆነ ወይንም ሌሎች አንድ ባል 2-3 ሴት ማግባት ስለማይቻል ያን ነገር ስለምትጸየፍ ይሄን ነገር አጉላባቸዋለች። ይሄ ታሪክ በነገራችን ላይ የአብዛኞቹ ታሪክ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው ሌላ ቤተ እምነት ተቀላቅለው የሚያገለግሉ አገልጋዮች አብዛኞቹ ታሪካቸው ሲጠና የሚገኝባቸው ታሪክ ይሄንን ይመስላል። ምናልባት እናትና ልጅ አግብቶ ሊሆን ይችላል። ምናልባት ከሁለት ከሶስት ሴቶች ወልዶ ሊሆን ይችላል። ምናልባት ቤተክርስቲያኒቷ ውስጥ ደግሞ ሐሰተኛ ወንጌልን አስተምሮ ሊሆን ይችላል። ከነዚህ የጸዳ ሰው ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቶ ሌላ ቤተ እምነት የሚያገለግል የለም። ስለዚህ ዘርፌ ውጪ ይለኛል እያለች ስታለቅስም ነበረ። ዘርፌ መድረክ ላይ ቆሜ ሌሎች የኔ ዝማሬ ተትቶ ሌላ ይዘመርብኝ ነበር ብላ ስትናገር ሰምተናል። ምናልባት ህዝበ ምእመኑ ከወደደ ይወዳል፣ ከጠላ ይጠላል። በዛን ሰዓትም በነዘርፌ አገልግሎት ጊዜ የነሱ ዝማሪያኖች ትተው ወይንም የነሱ መዝሙር ትተው ሰዎች የራሳቸውን መዝሙር ወይንም ስለ እመቤታችን ስለ ቅድስት ድንግል ማርያምና ስለ ሃይማኖታቸው መስዋዕትነትን የከፈሉ የሰማዕታትን መዝሙር የሚዘምሩበት ትልቅ የሆነ የራሳቸው የሆነ ሚናና አሻራ አላቸው። ምናልባት ዘርፌ በዛን ሰዓት ብዙ ግሩፖችና ብዙ ቲሞችን ፈጥረው የተለያዩ ዘማሪያኖችና አገልጋይ መምህራኖችን አንድ ደቦ ውስጥ በማስገባት ከኦርቶዶክስ ተዋሕዶ ቤተክርስቲያን አስወጥተው ሌላ ቲም ለመፍጠር እየተዘጋጁም ነበረ። ለምሳሌ ተሐድሶ የሚባል ነገር ነበር። ተሐድሶ ውስጥ ቃለ አዋዲ፣ ፍኖተ አበው፣ ፍኖተ ጽድቅ የተባሉ ሌሎች ማህበሮች ነበሩ። ቤተክርስቲያን አታስተምርም፣ እኛም የራሳችንን ቢዝነስ እንጀምር በማለት ታዋቂ ዘማሪያን ሆነው የመሰረቱት ማህበር ነው። ስለዚህ እዛ ቦታ ውስጥ እዛ ማህበር ውስጥ ትክክለኛውን ወንጌል እንማራለን፣ ትክክለኛውን ክርስቶስ እናገኘዋለን ብለው ይማሩም ነበረ። በነገራችን ላይ ብዙ ጥቅሶችን የሚፈሯቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የምታስተምራቸው ጥቅሶች መጽሐፍ ቅዱስ ላይ ከአንድም ከሁለትም ፊት ላይ ተቀምጠው የሚገኙ ናቸው። ቅዱሳንን አክብሩ፣ እኔ ያከበርኳቸውን አክብሩ፣ ውደዱ የሚለው በፕሮቴስታንት ዓለምና በተሐድሶ ውስጥ አይማሩም፣ አይነበቡም። የእመቤታችን የቅድስት ድንግል ማርያም ምልጃ ወይንም የጋኑን ውሃ ወደ ወይን የተቀየረበት ታሪክ በፕሮቴስታንት ዓለም ውስጥ አይሰራም። ፕሮቴስታንት ዓለም ውስጥ የሚሰራው ክርስቶስን ብቻ የሚል ነው፣ ወይንም መጽሐፍ ቅዱስ ብቻ የሚል ወንጌል ነው። ያ ወንጌል ደግሞ የሰጠቻቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትሆንም እነሱ ግን ዋናውን ቆርጠው ለህዝበ ምእመኑ እያደረሱ ነበሩ። ስለዚህ ዘርፌ በተለያዩ መድረኮች ላይ በምትቀርብ ጊዜ ጠጠርና ድንጋይ የሚወረወርባት የራሷ የሆነ ምክንያት ስላላት ነው። የህዝቡ ምእመን መውደድ ወይንም ህዝቡ እሷን ጠልቷት አይደለም። በሰዓቱ እንድትጠላ ያደረገችበት የራሷ የሆነ ምርጫ አላት። ራሷም ነች ከህዝበ ምእመኑ መውጣት ፈልጋለሁ፣ ከዚህ ቤተክርስቲያንም መገለል ፈልጋለሁ ብላ እንድትወገዝ ውግዘትን በራሷ
ላይ የፈቀደች ሴት አገልጋይ ብትኖር ዘርፌ ነች። ሌሎቹማ ብዙ ዘማሪያና አገልጋዮች ትክክለኛ ወንጌል ያለው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መሆኑን ሲያውቁ ወደ ቤታቸው ተመልሰዋል። የዘርፌ ታሪክ ይህንን ይመስላል። ምናልባት የአንዳንዶቹ ደግሞ ሌላ አጀንዳና ሌላ ታሪክ ሊኖራቸው ይችላል። ምናልባት ዘርፌ የሚያስለቅሳት ብዙ ነገር አለ። ከብዙ ነገሮች መካከል ተቆርጦ የወጣባት ቪዲዮም ነበረ። በፕሮቴስታንት ዓለም ውስጥ ትክክለኛ ወንጌል እንደማይሰበክና ሌላ አጀንዳና ታሪክ እንደሚያወሩ ራሷም ተናግረዋለች። ይህን ቪዲዮ እኮ ቆርጣችሁ አውጡት ብላ የተናገረችው ራሷ ነች። ስለዚህ ይህን ሁላ ታሪክ ተሸክመን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማጥላላትና መንቀፍ አስፈላጊ ነው ብዬ አላስብም። የቀጣይ ቪዲዮ አለ፣ እንመልከትና ሀሳብ እንሰጣለን። ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለብህ። አደራ እያልኩ ነው። አዶናይ ይኸው በምታየው ጉዳይ ነው። አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩንም ማለት ነው። ጥሩ ነገር ላይ ናችሁ። እግዚአብሔር ለቁም ነገር ያብቃችሁ ነው ምለው። ያንን አደራ ለማለት ነው። በመሀል እሱም የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል። ምንም ኖርማል ነው እሱ ያውቃል። በቃ አሁን ሰው ማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት፣ ሌላ ነገር ምንም የለም። ታሴ እሱ ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም። እስር ቤት ሆኖ የምትጠይቂው ሰው ነች። ውክልና ያለች ሰው ነች። ገብቶሻል? ያገናኛ አለቀ። ኤግዛክትሊ አብራችሁ ምንድነው ውክልና አለሽ። አልተጣላችሁም። ምንም የተፈጠረ ነገር የለም። በዛ ሰዓት ተደዋወላችሁ ማለት ሰው በሌላ እንዴት እንደተረጎመው ግራ ነው የገባኝ። ሌላው ምንድን ነው ባዝሩም ውስጥ ሆና ነው ሰሞኑን በጣም አወዛጋቢና አነጋጋሪ የነበረ ጉዳይ የሶስቱ ሶሻል ሚዲያ ተጽዕኖ ፈጣሪ ቲክቶከሮች ነበረ። የአዶናይ የጆን ዳንኤልና የጃኒ ጉዳይ። አዶናይ እንግዲህ 3 ቀን ሙሉ ቪዲዮ አለቀቀም ነበረ። ዛሬ ሲለቅ ግን ለህዝቡ ሰርፕራይዝ ሆኗል። አዶናይ 3 ቀን ቪዲዮ ያለቀቀበት ምክንያት ምንድን ነው ተብሎ በምናጣራ ጊዜ ምናልባት ውስጤ ላይ ያለው ስሜት ተጎድቷል፣ ምናልባት እናንተ በእኔ ቦታና በእኔ ስሜት ብትሆኑ ትረዱኛላችሁ፣ ይገባችኋል ብዬ አስባለሁ። ውስጤ ተጎድቷል፣ ውስጤም ተቃጥሏል፣ ውስጤም በጣም አዝኗል። ነገር ግን ስሜቴን መቆጣጠር የምችል ወጣት ልጅ ስለሆንኩኝ ያን ያክል ስሜት የተጋኑ አልወጣም። እኔ ደግሞ በእንደዚህ አይነት ስጎዳ በብቸኝነትና ብቼን በማሰብ እንዲሁም ብቼን ዘና በማለት ራሴን ፍሪ በማድረግ ወደ ቀድሞ አቋም ይመለሳለሁ። ትልቁ ምክንያት የሚሄ ነው። ከነ ጆን ዳንኤልና የነ ጃኒ ጉዳይ እኔንም አሳስቦኛል። ምናልባት እንደ አዲስ ዱብዳ ወርዶብኛል። ነገር ግን ይህን ማውራት አልፈልግም። ካሁን በኋላም ወደ ስራዬ እመለሳለሁ ሲል ተናግሯል። እንዳያችሁት ቲክቶከሩ ጠይቋት ነበረ። እንደ ጠየቃትም መልሷ ግን ግልጽ ሊሆን አልቻለም። ሰሞኑን ጆን ዳንኤልና ጃኒ ጉዳይ በጣም ያወዛገበው ነገር ቢኖር ከአዶናይ ጋር ሆነሽ ለምን ከጆን ዳንኤል ጋር ታወሪያለሽ፣ ለምንስ ትደዋወያለሽ የሚል በጣም ጥብቅ የሆነ ጥያቄ መጥቶባት ነበረ። እሷም እንደዚህ ስትል መለሰች። እኔ ጆን ዳንኤልን ማውራት የምፈልገው ሌላ የራሳችን ፐርሰናል ኬስ ስላለን ነው እንጂ በሌላ በምንም አይነት ታምር ፈልጌው አይደለም። የኔና የአዶናይ ጉዳይ የግል ጉዳይ ያለን ስትል መልሷን መልሳለች። ነገሩ እንዲህ ነው። ጃኒና ጆን ዳንኤል ካሁን በፊትም የራሳቸው የሆነ ፐርሰናል ኬዝ ነበራቸው። ፍቅረኛሞችም ነበሩ። ያ ፍቅረኛሙነታቸው ግን ቀርቶ ዛሬ ተለያይተው ጃኒ ከአዶናይ ጋር፣ ጆን ዳንኤልም የራሱን ህይወት መስርቶ እየኖረ ይገኛል። በነገራችን ላይ በመሀላቸው ያለው ነገር ግን ውስብስብ ስለሆነ አላለቀም ነበረ። የሁለቱ ቲክቶከሮች ጉዳይ አንደኛው ተጽዕኖ ፈጣሪ ሆኗል፣ ሁለተኛውም ተከታይ ሆኖ ተጽዕኖ ፈጣሪ ሆኗል። ምናልባት የሚሰሩ ስራ የማቀናናት ባህሪም ሊያመጣ ይችላል። በመሀላቸው ያለችው ሴት ደግሞ ይች ነች። ሁለቱም ከእሷ ደግሞ ከሁለቱም ጋር ግንኙነት አላት። ስለዚህ ህዝቡን ያወዛገበው ነገር ቢኖር ከአዶናይ ተደብቃ ጆን ዳንኤል ጋር ትሄዳለች። ስለዚህ የራሷን ምርጫ ትውሰድ። አዶናይ መጎዳት የለበትም። አዶናይ የዋህ ነው። አዶናይ ሰዎችን እየረዳ ነው። አዶናይ ሰዎችን እያገዘ ነው ብለው ሰዎች ፍርዱን ወደ እሷ ቃልብሰውታል። ጆን ዳንኤልም እንደዚህ ሲል ተናግሯል። እኔና ጃኒ የሚያገናኘን ነገር ምን እንደሆነ አላውቅም። እሷ ግን በሌላ ነገር ትፈልገኛለች። እኔ ግን የባንኬን ውክልና ብቻ ነው ከሷ የምፈልገው። እኔ የራሴ የሆነ ትዳር ያለኝ የሚያምር ልጅ ያለኝ ሰው ነኝ። ስለዚህ እሷን አልፈልጋትም ሲል ሪካርዱን አጋልጧት ነበረ። በዛም መሀልም ግን ዮኒ ማኛ በመሀል ገብቶ በሚያቀርብላቸው ጊዜ እሷም እኔን እየወጋኝ እኔን እያሰቃየኝ ነበረ፣ ከኔ ላይ አንድ ነገር የምታወሪ ከሆነ ደግሞ ሶሻል ሚዲያሽን
ስልክሽን አዘጋብሻለሁ ሲል ቃል በቃል ነግሮኛል ስትል ተናገረች። ይሄ ነገራቸው በጣም ከረረና ጣት እየተጠቋቆሙ እዚህ ደርሰዋል። ምናልባት ካሁን በኋላ ምን ይፈጠር ይሆን? ቀጣይ የምንመለከት ይሆናል። የዛሬው ቪዲዮአችንና መረጃችን ይህንን ይመስላል። ቀጣይ ደግሞ እንገናኛለን። ቤተሰቦቼ ይህን ቪዲዮ ላይክ እያረጋችሁ ሚዲያውን ደግሞ ሰብስክራይብ እያረጋችሁ ለብዙ ሰዎች እንድታደርሱልኝ ስል እጠይቃለሁ። መልካም ጊዜ ይሁንላችሁ።